በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ጽዮን ፈቃዱ ጌታነህ የደብሩ ዋና አስተዳዳሪ፣ የዚህ ሁሉ መንጋ ጠባቂ እረኛ፣ ሊቃውንተ ቤተ ክርስቲያን አባቶች በየማዕረጋችሁ፣ ሰባኪያነ ወንጌል፣ ለተልእኮ ምስጢር የምትፋጠኑ ንጹሐን ዲያቆናት፣ በዝማሬ ፈጣሪያችሁን የምታገለግሉ ዘማሪያን፣ እንዲሁም የሰንበት ትምህርት ቤት ወጣቶች፣ ከዋክብተ ቤተ ክርስቲያን ምእመናን ወምእመናት እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ምሕረቱ የማያልቅበት የዘመናት ጌታ የመጽናናት አባት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ እግዚኦሙ ይፈቅዶሙ የሚል ይሆናል። ጌታቸው ይፈልጋቸዋል። የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ የምናገኘው የእግዚአብሔር ቃል ነው። ይህንን ቃል ሐዋርያት እንዲናገሩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የነገራቸው። ከልካዮችን ዝም የሚያሰኝ ቁጡዎችን የሚያረጋጋ ነው። የአምላክ ትእዛዝ ነው። ጋሻ አድርጎ ነው ለተልእኮ የወጡት። ተልእኮን ለመፈጸምም የሚያግዝ የመጽናኛ ጋሻም የሆነ የእግዚአብሔር ቃል ነው። የትምህርቱ ዓላማ ስነ ፍጥረት ሀልወተ እግዚአብሔርን እንዲመሰክር፣ እግዚአብሔር በፍጡራኑ አንደበት እንዲመሰገን ወዶ ፈቅዶ ለምስጋና ለስባሄ አመስግኖ ደግሞ ይከብር ዘንድ ክብር የሚገባው ሌላውም ደግሞ ክብር የማይሰጠውም ቢኖር ግዑዛኑ ረቂቃኑም ቢሆኑ አመስግነው እግዚአብሔርን ሀልወቱን እንዲመሰክሩ ነው። 22ቱም ስነ ፍጥረታት እግዚአብሔርን ያመሰግናሉ። እግዚአብሔርን የማያመሰግን ፍጡር የለም። ረቂቁም ግዙፉም፣ አንደበት ያለውም አንደበት የሌለውም፣ ሕይወት ያለውም የሌለውም እግዚአብሔርን ያመሰግናል። ይልቁኑ ደግሞ ግዕዛን ያላቸው ሁለቱ ኃያላን ፍጥረታት ሰውና መላእክት የተፈጠሩት ዋና ዓላማቸው እግዚአብሔርን ስሙን ጠርቶ አመስግነው ክብሩን እንዲወርሱ ነው። ለዚህ ስለተፈጠሩ ምስጋና ከመላእክት ምስጋና ከሰው ልጆች በሰፊው ይፈለጋል፣ ይጠበቃል። የተፈጠሩበት ዓላማ ስለሆነ ነው። የዛሬው በዓላችን ይህንኑ የምንማርበት ነው። እግዚአብሔር በፍጡራን አንደበት የተመሰገነበት፣ ግዑዛንም ያመሰገኑበት፣ ግዕዛንም ያላቸው ያመሰገኑበት፣ አንደበት ያላቸውም የሌላቸውም እግዚአብሔርን ያመሰገኑበት ዕለት ነው። የዛሬዋ ዕለት ሆሳዕና ትባላለች። በሰማይ ያለ መድኃኒት ማለት ነው። አንድም አቤቱ አሁን አድን ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሊገባ በደብረ ዘይት አጠገብ ወዳሉት ወደ ቤተ ፋጌና ቢታንያ በቀረበ ጊዜ ሐዋርያትን በፊታቸው ወዳለችው መንደር ሂዱ ብሎ የላከበትን ነፃነትን የሰበከበትን ክብረ ቤተ መቅደስን ያሳየበትን ምስጋናን እንደ መሥዋዕት የሚቀበልበት ዕለት መሆኑንም ሕሙማንንም የፈወሰበትን የምናስብበት፣ የምንዘምርበት፣ የምንሰብክበት፣ የምንዘምርበት ዕለት ነው። ጌታ እንዲህ ነው ያላቸው፣ ከሐዋርያት ሁለቱን በፊታችሁ ወዳለችው መንደር ሂዱ ነው ያላቸው። የማቴዎስ ወንጌል ምዕራፍ 21
ከቁጥር 1 እስከ 17 ተመዝግቦ የምናገኘው ሰፊ ታሪክ ነው። ወደ ቤታችሁ ወዳለችው ወደ ቤተ ፋጌ ወደዚያ መንደር ሂዱ፣ በዚያም ከውርንጭላዋ ጋር የታሰረችን አህያ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ማንም አንዳች ቢላችሁ ስለምን ትፈታላችሁ ቢላችሁ በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋችኋል በሉ፣ ማንም የሚከለክላችሁ ቢኖር አላቸው። ሐዋርያትም ሄዱ፣ እንደታዘዙ አህያይቱ ከውርንጭላዋ ጋር በመስቀለኛ መንገድ ላይ ታስራ አገኙ፣ ፈቷት። በሚፈቱ ጊዜ ለምን ታደርጋላችሁ ብለው በአካባቢ የነበሩ ሰዎች ጠየቁ። ጌታቸው ይፈልጋቸዋል አሉ። ተዋቸው። አህያዎቹን ፈተው እናቲቱንና ግልገሏን ወደ ጌታችን አመጡ። ልብሳቸውንም ጎዘጎዙበትና ጌታ አንድም በተራ አንድም በተአምራት ተቀምጦባቸው ጉዞ ወደ ኢየሩሳሌም ሆነ። እርሱ ወደ ኢየሩሳሌም ሲጓዝ ብዙዎቹ ሰዎች በመንገድ የተሰበሰቡ ከውጭም መጥተው የሚያገኙ ቀድሞም የወጡ ልብሳቸውን መንገድ ላይ ያነጥፉበት ነበረ። የተቀሩት ደግሞ ከዛፍ ዝንጣፊውን ቀንጠቡን ዛፉን ባላውን ቅጠሉን እየቆረጡ ያነጥፉለታል፣ ይጎዘጉዙለታል። አህያይቱ መሬት እንዳትረግጥ የዘንባባ ዛፍ፣ የወይራ ዛፍ እንዲሁ ደግሞ ቴምር የሚባል ዛፍ ከነዚህ ዛፎች አሁን ወደ እነዚህ ዛፎቹ ሚስጥር አንሄድም። ከነዚህ ቀንጠቡን አነጠፉለት። የሚከተሉትም የሚቀድሙትም ግን ዝም ብሎ አይከተሉም። እኛ ታቦት ሲወጣ ከፊትም ከኋላም ሆነን እንደምናመሰግነው አምላካቸው በአህያ ተጭኖ ወደ ኢየሩሳሌም ሲገባ ቀዳሚዎቹ ከፊት ያሉት ከኋላም የሚከተሉት ሆሳዕና ለዳዊት ልጅ መድኃኒት ሊባል ይገባዋል፣ በአርያም ያለ መድኃኒት ሆሳዕና በአርያም ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ እግዚአብሔር አብ እግዚአብሔርነቱን መስክሮለት በእግዚአብሔርነቱ ስም የሚመጣ ወልድ ዋሕድ የባሕርይ አምላክ ኢየሱስ ክርስቶስ መድኃኒት ሊባል ይገባዋል ብለው በታላቅ ምስጋና ያመሰግናሉ። ወደ ኢየሩሳሌም በገባ ጊዜ ከተማዋ እጅግ ተደነቀች። ከተማዋ ተደነቀች። መኑ ውእቱ ዝንቱ፣ ይህ ማን ነው? ሕዝቡ የሚያከብረው እንዲህ ከፍ ከፍ ያለ በምስጋና የከበረ ፍጡራን የሚሰግዱለት ልብሳቸውን ያነጠፉለት ዛፍ ያነጠፉለት በአህያ ግን የተቀመጠ ማን ነው እርሱ አሉ። ከተማዋ ተደነቀች። ወገኖቼ የዛሬ በዓላችን ከተማን የሚያስደንቅ የምስጋና በዓል ነው። የዛሬ በዓላችን አገርን ዓለምን የሚያስደምም ታላቅ በዓል ነው። ዛሬ መጋቢት ስንት ነው? መጋቢት ስንት ነው? መጋቢት 27 ምን ታስባላችሁ? የድኅነታችን ቀን ጥንተ ስቅለቱ ነው። ዛሬ ጌታችን ዛሬ ተሰቅሎ ዓለምን ያዳነበት አዳምን ነፃ ያወጣበት አስደናቂ በዓላችን ነው። በመስቀል ላይ መስዋዕቱ የተሰዋበት ዕለት። ስለዚህ ኢየሩሳሌም ከተማዋ እንደተደነቀች ይህ በዓላችን ዛሬ አንድም በዓለ ሆሳዕና በምስጋና ሕፃናት፣ አረጋውያን፣ አይባን ያመሰገኑበት አስደናቂ ምስጋና ለእግዚአብሔር አምላካችን የምናቀርብበት አንድም ጌታችን ዓለምን ለማዳን በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ የሰጠበት የጥንተ ድኅነታችን የዳንበት ነፃ የወጣንበት አምላክ ሰው በመሆኑ እኛን አምላክ ያደረገበት ዕለት ነውና አስደናቂ በዓል ነው። ሕዝቡ ተደነቀ፣ ኢየሩሳሌም ተደነቀች። ይህ ማን ነው አለች። የሚከተሉት የሚቀድሙት ሆሳዕና በአርያም እያሉ የሚያመሰግኑት ሕዝቡ ደግሞ እንዲህ አሉ፣ ዝንቱ ውእቱ ኢየሱስ ዘእምናዝሬት ዘገሊላ። ይህማ በምስጋና የከበረ ግን በተናቀችው አህያ የተቀመጠ ልብሳችንን ያነጠፍንለት የምንሰግድለት የምናመሰግነው ከናዝሬት ከገሊላ የመጣ
ኢየሱስ ክርስቶስ ነው አሏቸው። ወደ ቤተ መቅደሱ 3 ጊዜ ከዞረ በኋላ ገባ። ወደ ቤተ መቅደስ ገብቶ 2 ታላላቅ ስራዎችን ሰርቷል። ልብ ብላችሁ አዳምጡ። 2 ታላላቅ ስራዎችን። አንደኛ በቤተ መቅደስ የሚሸጡ የሚለውጡ ነጋዴዎችን ነው ያባረረው። ስለዚህ ዛሬ የቤተ ክርስቲያንም የነጻነት ቀን ነው ማለት ነው። ሸቃጮች፣ ለዋጮች በቤተ መቅደስ በጅራፍ የተገረፉበት ዛሬ ሁላችን የክርስቶስ ቤተ መቅደስ የሆነ ሰውነታችን ምናልባት ጅራፍ የማያስነሳ ነው ወይስ አይደለም? ሁሉም የየራሱን ልቡና ይመልከት። ልቡናችን የክርስቶስ መቅደስ ነው። በእጆቹ የሰራን በደሙ ያጠረ የቀደሰ የዋጀን የገዛን የክርስቶስ ቤተ መቅደስ ነን። ስለዚህ በቤተ መቅደስ የሚሸጡ የሚለውጡ የሚሸቅጡ ሁሉ ተባረዋል። ቤተክርስቲያን ነፃ ወጥታለች። እንዲሁ ደግሞ በሰዋሰው በዚህች ቤተክርስቲያንም የሚነግዱ ካሉ ካህናት ሳይሆኑ ካህናት ነን የሚሉ አገልጋዮች ሳይሆኑ አገልጋዮች ነን የሚሉ የምእመንነትን መስፈርት ሳያሟሉ ምእመናን ነን ብለው የሚሸቅጡም ካሉ እነሱም ተገርፎ ይወጣሉ። ጳጳስ ነኝ ብሎ ለጵጵስና የማይበቃ ከሆነ፣ ካህን ነኝ ብሎ ለክህነት የማይበቃ ከሆነ፣ ሰባኪ ነኝ ብሎ ለስብከት የሚያበቃ ስነ ምግባር እምነት ከሌለው ዘማሪ ሆኖ ለንግድ ብቻ ከሆነ የሚጮኸው ይገረፋል። ዛሬ አንዱ ይህ ነው። ሁለተኛው በዛች ቤተ መቅደስ ድህነት ፈልጎ በዚያ ዙሪያ ሲተኙ የነበሩ ልዩ ደዌያት ያደረባቸውን ሕሙማንን ፈወሰ። ስለዚህ የድህነትን ቀን ነው። ደዌ ሥጋ ደዌ ነፍስን የሚፈውስ ሆሳዕና ምን ነበር ያሉት የሚያመሰግኑት? ሆሳዕና በአርያም ምን ማለት ነው ትርጉሙ? በሰማይ ያለ መድኃኒት፣ በአርያም ያለ መድኃኒት። ስለዚህ መድኃኒት መጥቷልና ሰዎች በአልጋም በቀሬዛም በምንም እየተሸከሙ አምጥቶ ሕሙማንን ፈውሷል። በቤተ መቅደስ 2 ሰዎች ተገኝተዋል። ለሁለቱም የሚገባውን አድርጓል። አንደኛው ሃይማኖት ሳይኖረው በቤተ መቅደስ የሚነግድ ነው፣ ተባሯል፣ ተገርፏል። አንደኛው ደግሞ ደዌውን እንዲፈውስለት አምኖ መጥቷል፣ ድኗል፣ ተፈውሷል። ስለዚህ ይህንን የምናስብበት ነው። እንዲሁ ደግሞ በየቤተ መቅደስ መስዋዕት ሊሰዋላቸው በእግዚአብሔር ፊት ሊያቆሟቸው በ40ና በ80 ቀናቸው እናቶቻቸው አዝሎ ያመጧቸው ሕፃናት ነበሩ። ከእናቶቻቸው ጀርባ ከእናቶቻቸው እቅፍ እየዘለሉ ወርደው ሆሳዕና ለዳዊት ልጅ መድኃኒት ሊባል ይገባዋል አሉ። የ40ና የ80 ቀን ሕፃናት ሕዝቡም አብሮ ዘመሩ። ይህንን ሰምቶ ሕዝቡም እንደገና ታላላቆቹም ወጣቶቹም ከፍ ያሉትም። ስለዚህ ጌታችን በአፈ ሕፃናት ወይም እማፈ ደቂቅ እንደተባለ በአፈ አይሩግ የተመሰገነበት ነው። ይህንን ሰምተው ይህንን አይቶ በዚያ የነበሩ ክፉ ሰዎች አሉ። ጸሐፍት ፈሪሳውያን፣ ሊቃነ ካህናት፣ የቤተ መቅደሱ መገብት፣ በዘመኑ የሃይማኖት መሪዎች የተባሉ አልተደሰቱም። በ5 ነገሮች ተቆጡ። ወይም ክርስቶስ ባደረጋቸው 5 ምክንያቶች እነዚህን እነግራችኋለሁ ሳልተነትን። አንደኛ ሕዝቡ ከፊት ከኋላ ሆነው ሲያመሰግነው መድኃኒት ሲለው እንዴት ሰው ሆኖ የማርያም ልጅ ኢየሱስ መሆኑን እያወቅን እንዴት መድኃኒት በአርያም ያለ ይሉታል ብለው ተመቅኝተው ተቆጥተዋል። ሁለተኛ ነጋዴዎችን በማባረሩ ገበያ በመበተኑ ምን ስልጣን አለው ብለው በዚህም ተቆጥተዋል። ሕመምተኞችን በመፈወሱ ቀኑ። የሁላችሁ ጸሐፍት ፈሪሳውያን፣ ሊቃነ ካህናት ዕድሜ ዘመናቸውን በቤተ መቅደስ ሲያገለግሉ አንድም ሰው ፈውሰው አያውቁ። አንድ ድውይ ፈውሰው አያውቁ። ከነሱ ያቺ ኩሬ ትሻላለች። በሰንበት አንዳንድ ቀን በሳምንት አንዳንድ ሰው ትፈውሳለች። የሁላችሁ ያቺኛይቱ ቤተሳይዳ ያለችው ውሃ ከማን ትበልጣለች? ትሻላለች ማለት ነው። ከጸሐፍት ፈሪሳውያን በዘመኑ ከነበሩ ሊቃነ ካህናት ትሻል ነበር። ሰው ትፈውስ ነበር። እነዚህ መፈወስ ያልተሳናቸው
ያልተፈወሱ ድውያን ነበሩ ራሳቸው። እግዚአብሔር ከእንዲህ አይነት ይሰውረን። ስለዚህ በዚህ ቀኑ በአንድ ቀን አእላፈ ሕሙማንን ስለፈወሰ፣ አራተኛ ሕዝቡ ክርስቶስን መሲህ ነው ብለው በመቀበሉ ገና ነው እሱ መች መጣ መምጫውን የሚያውቅ የለም ከዳዊት ዘር ይመጣል ብሎ ትውልዱን እንኳን በደንብ ሳያውቁት በዚህ ተቆጥተዋል። አምስተኛ ሕፃናት ሆሳዕና በአርያም ብለው በማመስገናቸው በዚህ አንድም ቀን ተመስግኖ ስለማያውቁ ሕዝቡ ያጉረመርምባቸው ስለነበረ በዚህ ተቆጥተዋል፣ አዝነዋል። ስለዚህ ጌታን ቀርቦ እነዚህ የሚሉትን አታውቅምን? አትሰማምን? አሉት። እሰማለሁ አላቸው። ዝም እንዲሉ እዘዝ። እንዴት ዝም ብለህ ታያለህ? ዝም እንዲሉ አድርጋቸዋል። አይ እነዚህ ሕፃናት ዝም ካሉ ደግሞ የባሰ ነገር አለ። የቢታንያ ድንጋዮች አፍ አውጥቶ ያመሰግኑኛል አላቸው። እርሱ ስላልታዘዛቸው ሊቃነ ካህናቱ ምን ያደረጉ? ራሳቸው ተቆጡ። ሕዝቡ ይፈራቸዋል። ከምኩራብ ከመቅደስ ስለሚያባርሩ ክፉዎች፣ ጨካኞች ስለሆኑ ነፍስ ያወቁ ሕፃናትና ትልልቆቹ ጸጥ አሉ። ወገኖቼ ዛሬ እግዚአብሔርን እንዳናመሰግን፣ እግዚአብሔርን እንዳናከብር፣ እግዚአብሔርን እንዳናመልክ፣ በሃይማኖታችን እንዳንጸና፣ ከሃይማኖት ፈቀቅ እንድንል የሚጎተጉቱን እኮ አሉ። ተረባዩ ብዙዎች ናቸው። ሌላው ቀርቶ ኑ ወደ አዳራሽ እንሂድ የሚሉን እኮ አሉ። ምን ታደርጋላችሁ እዛ የሚሉን አሉ። ከህሊናችን ጀምሮ ክፉዎች አሉ፣ ከቤተ ክርስቲያን ሊያስቀሩን የሚፈልጉ። እነዚህ ፈሪሳውያን እንዲሁ ነው ያደረጉት። ድንጋዮች ያመሰግኑኛል አላቸው። ተቆጡ። ሲቆጡ አዋቂዎች ዝም አሉ። እነዚያ የ40ና የ80 ቀን ሕፃናት ግን ቁጣ ስለማያውቁ ምስጋናቸውን ቀጠሉ። ሕፃናቱ ብቻቸውን እንዳያመሰግኑ ደግሞ የቢታንያ ድንጋዮች ሆሳዕና በአርያም አሉ። ሆሳዕና በአርያም ለዳዊት ልጅ መድኃኒት ሊባል ይገባዋል። በሰማይ ያለ መድኃኒት የሁላችሁ እግዚአብሔር የፈጠረን እንድናመሰግነው በምስጋና እንድናገለግለው ነው። ባናመሰግነው ወዮ ለኛ ለሚቀርብን ክብር እንጂ እግዚአብሔር ምስጋናው አይጓደልበትም። ድንጋዮች አንደበት አውጥቶ ያመሰግኑታል። ተራራው ሸንተረሩ ያመሰግነዋል። ሰማይና ምድር ያመሰግኑታል። መላእክት ያመሰግኑታል። እሳቱ፣ ውርጩ፣ ውሃው መዝሙረ ሰለስቱ ደቂቅ ላይ እንዳያችሁት እግዚአብሔርን የማያመሰግን ፍጡር የለም። አይደረግም እንጂ ፍጡራን በሙሉ እግዚአብሔርን አናመሰግንም ቢሉ አይሉም እንጂ እግዚአብሔር ምስጋናው አይጎልበትም። ለምን? እሱ በባህሪው የሚመሰገን ምስጉነ ባህሪ ነውና ምስጋናው አይጎልበትም። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ማድረጉን ዛሬ የምንማርበት፣ የምንሰብክበት፣ የምንዘምርበት ስለሆነ እግዚአብሔር ለዚች ቀን ስላደረሰንም እናመሰግነዋለን። እንግዲህ ገጸ ንባቡ ይህንን የሚመስል ነው ያገኘ ነው። ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተፋጌ ሲደርስ ለምንድን ነው ሐዋርያትን የላካቸው? ምንድን ነው ቤተፋጌ? ምን ሚስጥር አለ? ቤተፋጌ የተመሳቀለች የድሆች መንደር ናት። ቤተፋጌ ማለት መስቀለኛ የተመሳቀለ ጎዳና ማለት ነው። በዚያ ወዳለ መንደር ነው የተላኩት። ስለዚህ ትርጉሙ ሚስጥሩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተናቀው በማይወደድ ወንጀለኞች በሚሰቀሉበት መልዕልተ መስቀል ላይ ውሎ ተሰቅሎ ዓለምን እንደሚያድን እንዲሁ ደግሞ ወደፊታችሁ ወዳለችው መንደር ሂዱ ማለቱ ከፊታችሁ ያለውን መከራ ሳትሳቀቁ ወደ ግራ ወደ ቀኝ ሳትሉ መከራ መስቀልን ተቀብላችሁ የታሰሩትን ፈታችሁ አምጡልኝ ሲል ነው። የታሰረው አህያ ታገኛላችሁ አለ። የታሰሩት አህዮች የአዳም ምሳሌዎች ናቸው። ለ5500 ዘመን በሲኦል በማይሰር ኃጢአት በደዌ ሥጋ በደዌ ነፍስ በሲኦል በዘላለማዊ ሞት ተይዞ ታስሮ ነበርና አዳምን ከማይሰራ ኃጢአት የፈታ የሚፈታበትን ጊዜ መድረሱን ያጠይቃል። ፈታችሁ አምጡልኝ አለ። ከሱ በኋላ ደግሞ ሐዋርያት ይህን ዓለም ዙሮ አስተምረው ሰብኮ በሚሰጣቸው ስልጣነ ክህነትና የአንደበታቸው ቃል
ዓለምን ከማይሰር ኃጢአት ከሰይጣን ግዛት ከዲያብሎስ ቁረኝነት ነፃ እንዲያወጡ የሚያጠይቅ መመሪያ ነው። ጌታቸው ይፈልጋቸዋል በሉ አለ። እንግዲህ እግዚአብሔር የማይፈልገው ፍጡር የለም። በተለይ ደግሞ እኛን የሰው ልጆችን እግዚአብሔር ይፈልገናልና የታሰርነውን ሁሉ አሁን እንዲህ በተባሉ ጊዜ ለቀቁ። ጌታቸው አሉ። ያሰረው ነው የአህዮቹ ጌቶች መሆን የነበረበት አይደል? ያሰረው ነው። ግን አህዮቹ ጌታ አልነበራቸው። ሊቃውንቱ ተሰርቆ ነው የታሰሩት። ያሰረው ሌባ ነው። እንብር ወይም ደግሞ ብር አከረዩ ቢል ሊታሰር ነውና በዚህ ምክንያት አህዮቹ ሲፈቱ ጌታቸውማ ከሰማ ባሊቀጣ ባሊዋረድ ይሻለኛል ብለው ነው የለቀቁት። አዳምም የዲያብሎስ ንብረት አይደለም፣ ሰርቆ ነው ያሰረው። ሊናውን አይምሮውን ማንነቱን ሰርቆ በገሃነም አስሮታል። ማነው በሲኦል አስሮታል። ጌታ ኢየሱስ ክርስቶስ በመጣ ጊዜ ከስልጣን እንደሻረው ያጠይቃል። የአዳም ፈጣሪ ጌታቸው ፈልገው በመጣ ጊዜ ሰይጣን ደንግጦ መሸሹን ነው። በሁለቱም ተቀመጠባቸው አለ። በአዳም በነፍስ በስጋው ክርስቶስ በረድኤት እንዳደረበት ያጠይቀናል። በሁለቱም በነፍሱም በስጋው አረ ከዚህም በላይ ፍጹም የአዳምን ባህሪው አድርጎ በፍጹም ተዋሂዶ አምላክ ሰው መሆኑን ሰው አምላክ መሆኑን የምንማርበት የምንረዳበት ነው። ጌታ ግን ለምን በአህያ ተቀመጠ? ባጭሩ እናያለን። በአህያ የተቀመጠባቸው ሁለት ምክንያቶች አሉ። አንደኛ ትንቢት ለመፈጸም ነው። ሁለተኛው ደግሞ ምሳሌውን ለመተርጎም ነው። ምስጢሩንም በዚያው እናያለን። ትንቢቱ ነቢዩ ዘካርያስ በምዕራፍ 9 ቁጥር 9 ላይ በልዋ ለወለተ ጽዮን ቅድም መዘምራኑ ሲዘምሩ እንደነበሩ ለጽዮን ልጅ እንዲህ በሏት፣ እነሆ ንጉሥሽ የዋህ ጻድቅ ሆኖ በአህያይቱና በአህያይቱ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል በሏት፣ የደስታዋ ጊዜ ደርሷልና ደስ ይበላት ብሎ የተናገረው የነቢዩ ቃል እንዲፈጸም ነው። ምሳሌው ደግሞ በዘመናቸው ከክርስቶስ በፊት ዘመኑ ዘመነ ፍዳ ዘመነ መከራ ወይም ደግሞ የረሃብ የጦርነት ዘመን የሆነ እንደሆነ ነቢያት ጥቁር ለብሰው ጥቁር ጠምጥመው ጦር ይዘው ጦር ነቅንቀው ዘገር ነጥቀው በፈረስ ተቀምጠው በአደባባይ ይታያሉ። ዘመኑ የሰላም የሲሳይ የበረከት ዘመን የሆነ እንደሆነ ደግሞ ነጭ ለብሰው ኩፌት ደርበው ነጭ ጠምጥመው ነጭ መነሳነስ ይዘው በአህያ ተቀምጠው በአደባባይ ይታያሉ። ዘመነ ሰላም፣ ዘመነ ፍስሐ፣ ዘመነ ተድላ መጣላችሁ ሲል ጌታችን ይህን አድርጓል። ስለዚህ አህያ ደግሞ የተናቀች ናት። ለምን ሌላ እንስሳ ላይ አንዳንል? የተናቁትን ለማዳን ነው የመጣው ክርስቶስ። አህያ የተናቀች ናት። የተናቀውን አዳም የወደቀውን አዳም ከክብሩ የተዋረደውን ጸጋው የጎደፈበትን ክብሩ ያደፈበትን ያን አዳምን ወደ ቀደመ ክብሩ ለመመለስ ነው። በተለይ አህያ ክብር አትወድም፣ ንጽህና አትፈልግም። በአመድ ላይ ትንከባለላለች አይደለም? አዳምም ከገነት ከክብሩ ወጥቶ ይውላችሁ። አዳም ማለት አክሊለ ፍጡራን ነው። ሰው የፍጡራን ሁሉ ዘውድ ነው። ከዛ ወድቆ ለእግዚአብሔር ቃል ባለመታዘዝ አዳም አህያ በአመድ ላይ እንደሚንከባለል ወደ ምድረ ፋይድ ወረደ። ከፍጡራን በታች ሆነ። አራዊት የሚነክሱት ስጋውን የሚበሉት የሚያስፈራሩት ሰይጣናት የሚሰለጥኑበት በሞት ስልጣን ስር ወደቀ፣ ከክብሩ ተዋረደ። የተዋረደውን አዳምን ለማዳን መምጣቱን ለማስረዳት ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ የተቀመጠ። እንግዲህ ሰዓትም ያለን ስላልመሰለኝ እየፈራው ነው። አህያ የተዋረደች የተናቀች ናት። የተዋረደችው አህያ የተናቀችው አህያ ክርስቶስ ሲቀመጥባት ልብስ እንደተነጠፈላት ሰዎች እንደጎዘጎዙላት የወደቀው የተዋረደው ባህሪ ያደፈ ጸጋው የጎደፈ ያደፈበት አዳም ክርስቶስ አዳም በመሆኑ ዳግማዊ አዳም በመሆኑ ሰው በመሆኑ ያቺ አህያ ለጊዜው እንደከበረች አዳም ለዘላለም ወደ ቀደመ ክብሩ
መመለሱን የምንማርበት ነው። ስለዚህ አዳም ወደ ቀደመ ክብሩ ተመለሰ፣ የሥላሴ ልጅነትን አገኘ። አምላክ ሰው በመሆኑ ሰው አምላክ ሆነ። የብርሃን ድንኳን ተተከለለት፣ የብርሃን ምንጣፍ ተነጠፈለት፣ የክብር ዘውድ ተደረገለት፣ ገነት መንግሥተ ሰማያት ተከፈተለት ማለት ነው ለአዳም። በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል። ክርስቶስ ወደ ዓለም የመጣው አዳምን ለመፈለግ ነው። ክርስቶስ ሰው የሆነው ሰውን ሰው ለማድረግ ነው። አዳም አምላክነትን ሽቶ ዕፀ በለስ በልቶ የነበረውን ሰው መሆን ስለተሳነው ሰው መሆን የተሳነውን አዳምን ሰው ለማድረግ ነው የመጣውና ሰው ሆኖ ሰው ያደረገን ተዋርዶ ያከበረን አምላካችን በቸርነቱ በምሕረቱ በሕግ በአምልኮ ወደ እርሱ ቀርበን በትእዛዙ በፍቅሩ ኖረን የስሙ ቀዳሽ የመንግሥቱ ወራሽ እንድንሆን እርሱ ይርዳን። ይቆየን።